ከዮሐንስ ወንጌል ምዕራፍ 12 ላይ ጀምሬ አንድ ነገር እናገራለሁ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 እና 28 ላይ እንደዚህ ይላል፣ አሁንም ነፍሴ ታውካለች፣ ምን ስላለው አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣው። አባት ሆይ ስምህን አክብረው። ስለዚህም አከበርኩት፣ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። እግዚአብሔር የተመሰገነ። ብዙ ጊዜ ይህን ጥቅስ ሲነበብ ይሄ ጥቅስ ኢየሱስ የሚባለው ስም የአብ ስም መሆኑን ለመግለጽ የመጣ ስም አይመስላቸውም ሰዎች እና የሚያተኩሩት ምንድን ነው? አሁን እንኳን ካነበብኩት ቦታ ላይ ብዙ ጊዜ ስነጋገር አባቶ የሚለውን አየኸው ይሉኛል። አዎ አይቼዋለሁ። በቃ እሱ ብቻ ነው የሚታይ። ይህንን የሚያክል ትልቅ ሀሳብ ያለው ጥቅስ አንብቤ አባቶ የሚለው አየኸው? በጣም የሚገርም ነገር። የአብ ስለሆነ እኮ ነው አባቶ የተባለ። ምንድን ነው ያለ? ስምህን አክብረው ነው ያለ። አከበርኩት ደግሞም አከብረዋለሁ። ስምህን አክብረው። የማን ስም ነው ያ የሚከብረው ስም? የአብ ስም ነው። ስሜን አክብር አይደለም ያለ። እነሱ ቢሆን ኖሮ የወልድ ብቻ ይሆን ነበር። ስምህን አክብራል። እግዚአብሔር የተመሰገነ። በመጽሐፍ ቅዱስ ውስጥ ይህን አሁን የምናየው አዲስ ኪዳን ላይ ኢየሱስ ከሚባል ስም ውጪ የተከበረ ስም ሌላ የለም። አይ ይሄ ስምህን አክብረው ተብሎ አከበርኩት አከብረዋለሁ የተባለ ስም ሌላ አለ ከተባለ እድል ሰጣለሁ፣ መምጣት ትችላለን። እኔ ግን አነባለሁ። የከበረ ስም ኢየሱስ ብቻ ነው። ሐዋርያት ሥራ ምዕራፍ 19 ላይ ይሄ አንዱ ኢየሱስ የሚባለው ስም የወልድ ብቻ እንዳልሆነ መጽሐፍ ቅዱስ ከነገረን መንገድ አንዱ ነው። ሐዋርያት ሥራ ምዕራፍ 19 ቁጥር 17 ላይ ይህንም በኤፌሶን በሚኖሩት ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ፣ በሁላቸውም ላይ ፍርሃት ወደቀባቸው፣ የጌታም የኢየሱስ ስም ተከበረ። አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር ይላል። የጌታ የኢየሱስ ስም ተከበረ። ስለዚህ የተከበረ ስም የጌታ ኢየሱስ ስም። ስምህን አክብረው አለ። አከበርኩት አለ። አከብረዋለሁ አለ። እስኪ የትኛው ስም ነው የሚከብረው? የትኛው ስም ነው የከበረው? የትኛው ስም ነው የሚከብረው? ሁለተኛ ተሰሎንቄ ምዕራፍ 1 ላይ ጨምረን ማየት እንችላለን። ሁለተኛ ተሰሎንቄ ምዕራፍ 1 ላይ የተከበረው ስም ኢየሱስ ከሆነ ይሄ ኢየሱስ የሚለው ስም የወልድ ስም ብቻ ሊሆን አይችልም። ተከበረ የተባለው ስም ኢየሱስ ከሆነ ኢየሱስ የወልድ ስም ብቻ ሊሆን አይችልም። ምክንያቱም እዛ ጋር አክብረው የተባለው የማንን ስም ነው? የአብን ስም። ስምህን አክብረው ነው ያለው። እግዚአብሔር ይመስገን። ሁለተኛ ተሰሎንቄ ምዕራፍ 1 ሁለተኛ ተሰሎንቄ ምዕራፍ 1 እግዚአብሔር የተመሰገነ ይሁን ቁጥር 11 ላይ እንደዚህ ይላል፣ ስለዚህም ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትንም ፈቃድ ሁሉ የእምነትንም ሥራ በኃይል ይፈጽም ዘንድ ስለ እናንተ ሁል ጊዜ እንጸልያለን ይላል። የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ። ስለዚህ የሚከብረው ስም ማን ይባላል? ጌታ ኢየሱስ ይባላል። ከጌታ ኢየሱስ ውጪ የተከበረ ሌላ ስም የለም። አከበርኩት፣ አከበረ። ምን ነው ያከበርከው? ስምህን። የአብ ስም ነው የከበረው። እግዚአብሔር የተመሰገነ ይሁን። የአብ ስም። ስለዚህ ኢየሱስ የወልድ ብቻ ከሆነ ታዲያ ስምህን አክብረው የተባለው ስም ኢየሱስ ሊሆን እንዴት ቻለ? እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ይባላል። እግዚአብሔር እናመሰግናለን። ሌላ አንድ ቃል ደግሞ ኢየሱስ በኤፌሶን መጽሐፍ ምዕራፍ 5 ላይ ሐዋርያው ጳውሎስ የተናገረውን አንድ ቃል ብናይ በኤፌሶን መጽሐፍ ላይ ምዕራፍ 5 ላይ እግዚአብሔር ይመስገን እንደዚህ ነው። ኢየሱስ የሚለው ስም የአምላካችን ስም ነው። የአምላካችን ብቻ አይደለም፣ የአባታችን ነው። ኤፌሶን መጽሐፍ ምዕራፍ 5 ቁጥር 20 ላይ እንደዚህ ነው፣ ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። በጌታችን በኢየሱስ ክርስቶስ ስም አባታችንን አመስግኑ ሲባል አይ ኢየሱስ የሚለው ስም የአብ ሳይሆን ነው አምላካችንን አመስግኑ ሲል አምላካችን የሚለው አብ አምላካችን አለ
ኢየሱስስ አምላካችን አለ? ስለዚህ ኢየሱስ የሚለው ስም የወልድ ብቻ ከሆነ እንዴት አምላካችን በኢየሱስ ስም ይመሰገናል? ነው አምላካችን ሲመሰገን ተነጥሎ ወልድና መንፈስ ቅዱስ ይወጡና አብ ብቻ ይሆናል? አምላክ አንድ ብቻ አይደለም? በምንነት አንድ ነው አልተባልንም እንዴ? በምንነት አንድ ከሆነ በአምላክነት አንድ ከሆነ አምላካችንና አምላካችን በኢየሱስ ስም ሲመሰገን ወልድ ብቻ ነው የተመሰገነ ነው? አምላክ ወልድ ብቻ ነው፣ አብ አምላክ አይደለም። በጌታ በኢየሱስ ክርስቶስ ስም አባታችንን አመስግኑ ብቻ አይደለም፣ አምላካችንና አባታችን። እዚህ ጋር እኮ በቃ አብ ብቻ ነው ወልድ እዚህ ጋር የለም መንፈስ ቅዱስ የለም እንዳትል አምላካችንን አለ። ስለዚህ አምላካችን ውስጥስ በቃ ወልድና መንፈስ ቅዱስ ወጡ። እግዚአብሔር የተመሰገነ ይሁን። በብዙ መንገድ ነው የሚናገር። ኢየሱስ የሚለው ስም የወልድ ብቻ ወይም የአብ ብቻ መንፈስ ቅዱስም ቢሆን እግዚአብሔር የተመሰገነ ይሁን። ስሙ የሚጠራበት ስም የሚመጣበት ስም ኢየሱስ ነው የሚባለው። ሌላ ስም የለም የመንፈስ ቅዱስ ስም የሚባል። እግዚአብሔር የተመሰገነ ይሁን። አሁን መጽሐፍ ቅዱሳችን ይህንን በአንድም በሌላ መንገድ ይናገራል። የእግዚአብሔር መንፈስ እግዚአብሔር ነው ካለ በኋላ የኢየሱስ መንፈስ ሌላ ስም ሊሰጣቸው የእግዚአብሔር መንፈስ እግዚአብሔር ይባላል። የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ከእግዚአብሔር የተለየ ሌላ አካል አይደለም። የእግዚአብሔር ስለሆነ እግዚአብሔር ይባላል። የእግዚአብሔር መንፈስ በምን ተጽፏል? አንደኛ ቆሮንቶስ ምዕራፍ 3 ላይ ማየት እንችላለን። የእግዚአብሔር መንፈስ እግዚአብሔር ነው ይባላል። የእግዚአብሔር መንፈስ የእግዚአብሔር ስለሆነ ነው እንጂ እግዚአብሔር የተባለው ከእግዚአብሔር የተለየ ሌላ አካል ስለሆነ አይደለም። እግዚአብሔር ይባል የለም እንደሱ አይደለም። የእግዚአብሔር ግን እግዚአብሔር ሊባል ይችላል። በመጽሐፍ ቅዱስ የእግዚአብሔር ክብርም እግዚአብሔር ሊባል ይችላል። የእግዚአብሔር ክብር የሚባል ሌላ ፐርሰን ግን የለም። ክብሩ ግን የእግዚአብሔር ከሆነ የእግዚአብሔር ክብር እግዚአብሔር ይባላል። እግዚአብሔር ይመስገን። አንደኛ ቆሮንቶስ ላይ ብናነብ አንደኛ ቆሮንቶስ ላይ እችን ቶሎ ላሳያችሁና በሚቀጥለው ሳምንት ልንቀጥለው ስለምንችል እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይላል። የእግዚአብሔር ቤተ መቅደስ እሺ። በአንደኛ ቆሮንቶስ ምዕራፍ 6 ላይ ስታነቡ ግን የምን ቤተ መቅደስ ናችሁ ብሎ ነው የሚያመጣው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አንደኛ ቆሮንቶስ ምዕራፍ 3 ላይ የእግዚአብሔር ቤተ መቅደስ፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ደግሞ የመንፈስ ቅዱስ ቤተ መቅደስ። ስለዚህ የእግዚአብሔር መንፈስ እግዚአብሔር ተብሎ ሊጠራ ይችላል ማለት ነው። የኢየሱስ መንፈስ ቅዱስ የኢየሱስ መንፈስ አልተባለ? አይ መንፈስ ቅዱስ እኮ ኢየሱስ ሊባል የሚችለው መንፈስ ቅዱስም የኢየሱስ መንፈስ ከተባለ ነው። የእግዚአብሔር መንፈስ እግዚአብሔር ተባለ። መንፈስ ቅዱስ ኢየሱስ የሚለው ስም መንፈስ ቅዱስ ሊሆን የሚችለው መንፈስ ቅዱስ የኢየሱስ መንፈስ ከተባለ ነው። አልተባለ? ታዲያ ተብሏል። የኢየሱስ መንፈስ ከሆነ የኢየሱስ መንፈስ እንዴት ሌላ ስም ይኖረዋል? ሐዋርያት ሥራ ምዕራፍ 16 ላይ አይ መንፈስ ቅዱስ የኢየሱስ መንፈስ ነው፣ ግን ኢየሱስ ሊባል አይችልም። ታዲያ የእግዚአብሔር መንፈስም እግዚአብሔር አይባልም? የኢየሱስ መንፈስ ኢየሱስ ላይ ሲደርስ ነው እንዴ ሴጣን የሚበሳጨው? የእግዚአብሔር መንፈስ እግዚአብሔር መባል ይችላል። የኢየሱስ መንፈስ ግን ኢየሱስ አይባልም። ይሄ ደብል ስታንዳርድ። ሐዋርያት ሥራ ምዕራፍ 16 ላይ እግዚአብሔር ይመስገን ቁጥር 6 ላይ እንደዚህ ነው፣ በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር ዞሩ። በሚስያም ሀገር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም። ታዲያ አልተባለም ተብሏል። ስለዚህ ኢየሱስ የወልድ ስም ብቻ አይደለም የመንፈስ ቅዱስም ነው። አይደለም ቃል የኢየሱስ መንፈስ ቅዱስ የኢየሱስ መንፈስ የተባለበትን ቦታ ፈቅፍቀው ማጥፋት ያስፈልጋል። መጀመሪያ ይህንን ሳታጠፉ መጽሐፍ ቅዱስ ላይ አስቀምጣችሁ መንፈስ ቅዱስ የኢየሱስ መንፈስ ነው የተባለው የሚል አስቀምጦ ከዛ ኢየሱስ የሚባለው ስም የወልድ ብቻ ነው። እንዴት ይሆናል? መንፈስ ቅዱስ የኢየሱስ መንፈስ ነው ተብሎ የተጻፈ መጽሐፍ ተሸክመን እንደዛ ሊባል አይችልም። እግዚአብሔር የተመሰገነ ይሁን።